ሰላም ጤና ይስጥልን የተከበራችሁ የማራኪ ኒውስ ቤተሰቦች እንደምን አላችሁልን? ሰበር ዜና ሰምተዋል። ሰበር ዜናዎችን አጠር አድርገን ወደ እናንተ እናቀርባለን። የአሁኑ ሰበር ዜናችን ታዲያ የሚወስደን የአሜሪካ ማዕከላዊ ዕዝ በኢራን ላይ ከፍተኛ የአየር ጥቃት መክፈቱን አስታውቋል። ይህንን የተመለከተ መረጃ ነው ወደ እናንተ የምናደርሰው። የአሜሪካ ማዕከላዊ ዕዝ በኢራን ወታደራዊ ኢላማዎች ላይ አዲስና መጠነ ሰፊ የአየር ድብደባ መጀመሩን በይፋ አስታውቋል። ይህ እርምጃ በስትራቴጂካዊ የሆርሙዝ የባህር ወሽመጥ አካባቢ እየናረ የመጣውን ውጥረት ወደ አዲስ ምዕራፍ ያሸጋገረው መሆኑን የተገለጸው። እንደ ማዕከላዊ ዕዙ ይፋዊ መግለጫ ከሆነ ታዲያ ክንዋኔው በምስራቅ አሜሪካ ሰዓት አቆጣጠር ከቀኑ 11 ሰዓት ጀምሮ የተከፈተ ሲሆን በርካታ የአየርና የባህር ላይ ወታደራዊ አቅሞች ጥቅም ላይ ውለዋል ተብሏል። የዚህ የተቀናጀ ጥቃት ዋነኛ ግብ ኢራን በዓለም አቀፍ የንግድ መስመሮች ላይ የምታደርሰውን ስጋት ለመቀነስ መሆኑም ተነግሯል። ጥቃቱ በተለይ በሆርሙዝ የባህር ወሽመጥ በሚያልፉ ንጹሃን የመርከብ ሰራተኞችና የዓለም አቀፍ የንግድ መርከቦች ላይ ያነጣጠሩ የኢራን ወታደራዊ መዋቅሮችን የማዳከምና የማውደም ግብም አለው ነው የተባለው። ከዚህ በተጨማሪም በዓለም አቀፍ የንግድ እንቅስቃሴ ላይ የተደቀነውን የስጋት ደህንነት በመቀልበስ የባህር ላይ ጉዞ ሰላማዊ እንዲሆን ማድረግ ሌላው የጥቃቱ ኢላማ መሆኑ ተገልጿል። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ ላይ ድርጅቱ ቀጥተኛ ወታደራዊ ምላሽ መሆኑን ሲያመላክት የቀጠናው ጠቅላይ አዛዥ የኢራን ጦር ኃይሎች በዓለም አቀፍ መርከቦች ላይ ለፈጸሟቸው ጥቃቶችና ህገወጥ ድርጅቶች ተጠያቂ እንዲሆኑ ይህንን ወታደራዊ እርምጃ በቀጥታ ማዘዛቸውንም ነው የጠቀሱት። ይህ የአሜሪካ እርምጃ ታዲያ በኢራንና በምዕራባውያን ኃይሎች መካከል ያለው ፍጥጫ ይበልጥ ያባባሰው ሲሆን በቀጠናው ላይ ሊያስከትል የሚችለው የጂኦፖለቲካዊ ጫና እንዲሁም ደግሞ የነዳጅ ጣቢያ መዋዠቅ በዓለም አቀፍ ደረጃ ከፍተኛ ትኩረት ስቧል ተብሏል።